አብ ወልድ መንፈስ ቅዱስ የሚባል አምላክ ነው የማመልከው። ስለዚህ በአምላክ ትምህርት አንገናኝም። አምላካችን ማን ነው በሚለው ምስክር እኔም አንተ የምንመሰክረው የተለያየ አምላክ ነው። ስለዚህ አንድ አይነት አምላክ የለንም። ይሄ ውሸት ነው። አንድ አይነት አምላክ ነው ያለን ምናምን ኖ፣ እንደዚህ ብሎ ሰው ማታለል አይቻልም። አሁን የአንተ አምላክ ሌላ ነው፣ የኔ አምላክ ሌላ ነው። ብዙ አምላክ አለ እያልኩ አይደለም። አንተ ግን አምላክን የተረዳህበት መልከት እና እኛ የተረዳንበት መልኩ ስለተለያየ የኔ አምላክና የአንተ አምላክ አይገናኝም ማለት ነው። አሁን እዚህ እኮ እየተሰበሰብነው እኮ ወደ እኔ አምላክ እንድትመጣ ነው። አንተም እንደ ሙስሊምነትህ ወደ አንተ አምላክ ልትስበኝ ነው። እኔም እንደ ክርስቲያኒቴ ወደ እኔ አምላክ ላመጣ ነው። ምክንያቱም ሁለታችንም አምላክ ብለን የምናመልከው አካል የተለያየ ስለሆነ ማለት ነው። ባህሪው የተለያየ ነው። አገላለጡ የተለያየ ነው። ኢቭን ለአምላካችን ያለን ምስክር ራሱ የተለያየ ነው። አስተምሯቸው የተለያየ፣ መጽሐፋቸው የተለያየ ነው። በቁርአን ያለው አላህ ያለው ባህሪና ምንነት ማንነት በመጽሐፍ ቅዱስ ያለው እግዚአብሔር ያለው ምንነትና ማንነት ፈጽሞ አይገናኝም። ይህን አልነገሩ ከሆነ ይኸው እየነገርኩ ነው ያለሁት። እንደዚህ ብሎ መሻወድ ስለሌለ ማለት ነው። ይህን እንላጥራለን። ቀጥሎ እግዚአብሔር ሰው መሆኑ አምላክ ሰው መሆኑ ውርደት አይደለም ለእኛ ለክርስቲያኖች። ምክንያቱም ሰው የከበረ ፍጥረት ነው። በኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ስታጠና እግዚአብሔር የሰውን ልጅ በመልኩና በአምሳሉ የፈጠረው ይላል። ስለዚህ ሰው የከበረ ፍጥረት ነው። ለአምላክ ሰው መሆን ውርደት አይደለም። ለአምላክ ሰው መሆን የከበረውን ሰው ሊያድነው ስለፈለገ የእጁን ፍጥረት ሊያድነው ስለፈለገ አክብሮ አልቆ የፈጠረውን ፍጥረት እርሱ ሰው ሆነ። ሰው ሆኖ ተገለጠ። ሰው ሆኖ ሲገለጥ እኛ በሶስት አካል እናምናለን። በሶስት አካል እናምናለን። አንድ አምላክ አለን፣ አንድ መለኮት አለ። ያ አንዱ አምላክ ግን በሶስት አካል ራሱን ገልጧል ብለን እናምናለን። በሶስት አካል ማለት ነው አብ ወልድ መንፈስ ቅዱስ የምንለው። በራሱ አብ ማለት አባት ማለት ነው። አባት ደግሞ ልጅ አለው። ማን የሚባል ወልድ የሚባል ልጅ አለው። ልጅ አለው ስልህ ከልክ እኔ እናንተ ሚስት አግብተን እንደምንወልደው ማለት አይደለም። የባህሪው ልጅ ማለት ነው። ምን ማለት የባህሪው ልጅ ማለት? እርሱን የሚያክል እርሱን የሚመስል በመለኮት የሚተካከለው አንድ ስልጣን፣ አንዲት እውቀት፣ አንዲት ፍቃድ፣ አንድ መለኮት እኩል የሆነ ማለት ነው። ስለዚህ ወደ ምድር የተላከው ማን ነው ካልከኝ የአብ ልጅ እልሃለሁ። እሱ ማን ነው? ኢየሱስ ክርስቶስ ወይም ወልድ ኢየሱስ ክርስቶስ ይባላል። ለዚህ ምስክራችን ምንድን ነው? ራሱ መጽሐፍ ቅዱስ ነው የመጀመሪያው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ቃልን እግዚአብሔር እንደሆነ ነገረን። ያ ቃል ደግሞ ስጋ ሆነ አለን፣ ወይም ሰው ሆነ ማለት ነው። እዛው ላይ ስታነበው ለተቀበሉት ግን ይላል። ይሄ የእግዚአብሔር ልጅ ሲመጣ ለተቀበሉት ለነሱ ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ኢየሱስ ክርስቶስ አብን አባቴ ብሎ ይጠራዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእኔ እመኑ በአባቴ እመኑ ብሎ ይናገራል። ስለዚህ ከድንግል ማርያም የተወለደው የሉቃስ ወንጌል ምዕራፍ 1 ስታነብ ቅዱስ ገብርኤል መጥቶ ለድንግል ማርያም ሲያበስራት የምትወልጂው የእግዚአብሔር ልጅ ነው ብሏታል። ኦኬ። ስለዚህ የእግዚአብሔር ልጅ ማን ነው ካልከኝ ወልድ ኢየሱስ ክርስቶስ ነው እልሃለሁ። ምስክራችን ምንድን ነው? መልአኩ ራሱ መስክሯል። ድንግል ማርያም እንዴት ይሆንልኛል መውለድ መጽነስ እንዴት ይሆንልኛል ብትል የምትወልጂው በመንፈስ ቅዱስ የሆነ ከእግዚአብሔር የሆነ ነው፣ እርሱም ደግሞ ምንነቱ የእግዚአብሔር ልጅ ነው ብሎ ነግሯታል። ስለዚህ የመጀመሪያው ምስክር ራሱ መልአኩ ነው። ራሱ ደግሞ የተወለደው ደግሞ አባቴ እያለ እርሱ ልጅ እንደሆነ አብ ደግሞ የሚባል አባት እንዳለው ደግሞ ነግሮናል ማለት ነው። የእግዚአብሔር ልጅ ስል ገባ አሁን ማለት እንደሆነ ወንድሜ ኢትዮጵያዊ ነኝ። መዝሙረ ዳዊት ከፈቀድክልኝ ላውራ። አንዴ አቡበከር አንድ ሰው ይጨርስና እሱ ወይ በቃኝ ካለ አንተ ትቀጥላለህ። ሰው አንዴ እሱ ይጨርስ። እሺ ኢትዮጵያዊ ነኝ አለ። ኦኬ አሁን እንደዚህ አይነት ልጅ ይወለዳል ይፈጠራል፣ በመንፈስ ይፈጠራል ባልከወታ ማን ይፈጠራል ያለው? ማን ይፈጠራል ያለው? ማን ይፈጠራል ያለው? አሁን በማይራምን በማይጸንሽ በመንፈስ አንዴ ማን ይፈጠራል ያለው? እያዳመጥከኝ ማን ይፈጠራል ያለው? ኢየሱስ ማን ያለው? እኔ ብያለሁ እና እንደዛ አይደለም ያልከኝ? አይ ማን ነው? እሺ በቃ ሚውት አድርግና በቃ እሺ አንድ ሚውት አድርግልን እንደማለው። እንዲማ ከሆነ በጣም እንቸገራለን። እሺ አቡበከር አለ አለ። መዝሙረ ያሬድ እንዴት ነህ? ሰላም እያልኩ ነበር። እሺ ሰላም ላንተ ይሁን፣ እግዚአብሔር ይመስገን። እንዴት ነህ? ሙስሊም ነህ? አልሐምዱሊላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ ሙስሊም ነኝ። ኦኬ ያው እሱ ለአንተ ነው፣ ችግር የለውም። እሺ
ጥያቄ አለ? ጥያቄ ለመማር ነው የገባሁት። እኛም እንጠይቃለን አይደል? ችግር የለውም። አንድ ጥያቄ መልስ፣ አንድ ጥያቄ ጠይቅ። በጣም ጥሩ። እሺ ኢየሱስ 100% አምላክ ነው ብለህ ታምናለህ? ፍጹም ሰው ፍጹም አምላክ ነው። ለአምላክ 100% የሚባል ነገር የለም። በፐርሰንት መለኮትነት አይለካም። ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ማስረጃ ቃል በቃል ስጠኝ ቶሎ በል። በጣም ጥሩ። መጀመሪያ የክርስቲያኖችን አስተምሮ እወቁ። በመጽሐፍ ቅዱስ ሲጀመር ቃል በቃል የሚባል አስተምሮ የለም። በመጽሐፍ ቅዱስ አስተምሮች አሉን እና ደግሞ የቃል ምስክሮች አሉ፣ ደግሞ አስተምሮ አለ። ግን ፍጹም ሰው ፍጹም አምላክ ለማለት የምናስረዳበትን ጥቅስ ላሳየ። እንዲህ ይላል እያስክ ቆላስይስ 2:9 ሶስት ትምህርት ሳይሆን እንደ ሰው ወግና እንዳለማይ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳያመልካችሁ ተጠበቋልና በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። እርሱ የተባለው ማን ነው? እዚህ ጋር አቡበከር ፍጹም ሰው ፍጹም አምላክ የሚል እርሱ የተባለው ማን ነው? እርሱ የተባለው ማን ነው? ወርድ ባይ ወርድ ነው የጠየቁ። ፍጹም ሰው ፍጹም አምላክ የሚል እናሳየኝ። እርሱ ሁለት ተቀደደ፣ ምድርም ተናወጠች፣ አለቶቹም ተሰነጠቁ ይላል። መቃብሮቹም ተከፈቱ፣ ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነሱ ይላል። አንብብ፣ ውረድ፣ ችግር የለውም። አሁን ኧረ ባይብል አንተ ሙሉ ልታስነብበኝ ነው እንዴ? አንብብ፣ ችግር የለውም። አንተ እንዲገባ ነው፣ ለአንተ ጥቅም ነው። በነገራችን ላይ እኔ ሲጀመር ከትንሣኤውም በኋላ ከመቃብሮቹ ወጥተው ወደ ቅድስት ከተማ ገቡና ለብዙዎቹ ታዩ ይላል። የመቶ አለቃም ከእርሱም ጋር ኢየሱስ የሚጠብቁ መናወጡን የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ ይላል። ኢየሱስን እያገለገሉ ከገሊላ የተላኩት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእርሱም መግደላዊት ማርያም፣ የያዕቆብና የዮሴፍ እና ማርያም የዘብዴዎስም የልጆቹ እናት ነበሩ። በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ ይላል። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ስጋ ቆይ እንደዚህ እናደርግ። የሌሎቹንም ሰዓት ከምንወስድ ወንድም አለው በጣም ኢዚ ቀላል ነገር ነው አሁን እያሳየን ያለ ነው። ቅድም ይኸውልህ ማቴዎስ ወንጌልና ሉቃስ ወንጌልን ሰጥተህናል። ማቴዎስ ወንጌል እንዴት አድርገው እንደዘገበው አይተናል። ሉቃስ ወንጌል እንዳድርገው እንደዘገበው አይተናል። በሁለቱም አንድ የሚያደርጋቸው ነገር ምን አገኘን? አንደኛ ክርስቶስ እንደተሰቀለ ሁለቱም ዘግበዋል። እሱ ላይ ምንም ጥርጥር የለውም። አሁን ይነቅፉት ነበረ የሚለው ላይ ነው። አንተ ሁለቱም ይነቅፉት ነበር የሚለው ማቴዎስ ላይ ተዘግቧል። ሉቃስ ላይ ደግሞ ምን ብሎ ይመሰክሩ ይናገሩ እንደነበር ደግሞ አንድ ይስማኝ፣ ምን ብሎ ይናገር ይመሰክሩ እንደነበሩ ሉቃስ አብራራለህ አይደለ? ለምሳሌ አሁን ወንድሜ ማቴዎስ ወንጌል ላይ ሁለቱም ይነቅፉት ነበር ብሎ አስቀምጠልህ አይደል? ማቴዎስ ወንጌል ሁለቱም ይነቅፉት ነበር ይላል። አንዴ ተረጋጋ፣ ቆይ ወንድሜ አንዴ። ማቴዎስ ወንጌል ላይ ሁለቱም ምን ብለው እንደሚነቅፉት የግራና የቀኙ ንግግር ጽፎልሃል? አልጻፈልህም አይደል? ነቀፈው ነው ነገረ እንጂ ሀሳቡን ችግር የለውም። ሀሳቡን ነገረ እንጂ ጥቅል ሀሳቡን ዝርዝሩን ግን አልነገረህም አይደል? ነቀፉት ካለ እኔ ሁለቱ እንደነቀፉት ነው የማውቀው። እሱ ያንተ ትርጉምና አንተ ያዘው፣ እሱን ለራስህ ያዘው። ዝርዝሩን ግን አሁን ምክንያቱም የማቴዎስ ወንጌል ብቻ ቢሆን መጽሐፍ ኦኬ፣ የሉቃስ ወንጌል አለ፣ ዮሐንስ ወንጌል አለ። ሌሎቹ ወንጌላውያን ደግሞ ምንድን ነበረ በግራና በቀኝ ያሉት የተናገሩት የሚለውን አብራርተዋል አይደል? በቃ አንዱ ሲሳደበው አንዱ ሲገስጸው እንመለከታለን ሉቃስ ላይ። ኦኬ እንደዛ አይደል? አዎ በጣም ጎበዝ። የሚገስጸው ማንን ነው? በግራ የተሰቀለውን የሚሳደበውን አይደል? ኦኬ ሲሆን ነው አይደለም? አዎ እሺ ፐርፌክት። እንደዚህ ከተግባባን እኮ በጣም ፐርፌክት። ይኸውልህ ይሄ ትርጓሜያችን ነው። አሁን ቅድም እኛ ስናነሳልህ ቅድም ስመልስልህ ትርጓሜዎች ተጠቅሜ ነው የመለስኩልህ። ማቴዎስ ወንጌል አለ፣ የሉቃስ ወንጌል ትርጓሜ አለ።
ይሄ የማቴዎስ ወንጌል ትርጓሜያችን ነው። ተፍሲር የምትለው ማለት ነው፣ ወይም ኮመንታሪ የምንለው ትርጓሜ ላይ ምን ይላል መሰለ? ያው ምን ይላል እዚህ ጋር? ያው ወከማሁ ፊያትን እለተሰቅሎ ይላል። እነዚያ እንደሰደቡት ከእሱ ጋር የተሰቀሉት ወንበዶችም ሰደቡት ማለትም ማለት ነው ይላል። ፋያታይ ዜማን ወደ በቀኝ የተሰቀለው ማለት ነው ቢሉ ፀሐይን አይቶ እስኪመለስ ድረስ ጥቂት ይደራረግ ነበርና ይላል። አየው በመስቀል ላይ ተሰቅለው ሳሉ ተአምራት ተደርገው ነበረ። ትዝ ይል እንደሆነ የፀሐይ መጨለም እንደዚህ ተአምራት ተደርገው ነበረ። ኦኬ እነዚህ ወንበዴዎች በጥፋታቸው የተሰቀሉ የተያዙ ናቸው። በማቴዎስ ወንጌል ላይ ይነቅፉት ነበር ብሎ ያስቀመጠው በቀኝም በግራም የተሰቀሉ ሰዎች ተአምሩ እየተደረገ ተአምሩ እስኪደረግ ድረስ ወንበዴዎች የነበሩ ናቸው። ታውቃለህ። ተአምሩ ሲደረግ ግን በግራ የተሰቀለው ተአምሩን አይቶ እስቲል አላመነም፣ እስቲል ይሰደባል። በቀኝ የተሰቀለው ደግሞ ተአምሩን ካየ በኋላ ምን አለ? አመነ። ስላመነ በግራ የተሰቀለውን ነቀፈው፣ በግራ የተሰቀለውን ገሰጸው፣ ለክርስቶስ ደግሞ ምስክር ሆነ። ማቴዎስ ይሄንን ምን ብሎ አስቀመጠው? ሁለቱም ይነቅፉት ነበር ብሎ አስቀመጠው። ሉቃስ ደግሞ አመጣና ሁለቱም የተናገሩትን ነገር ተአምሮቹ ሲደረጉ በመስቀል ላይ ብዙ ተአምር ተደርጎ ስለነበረ ተአምሮቹ ከተደረጉ በኋላ በግራ የተሰቀለው የተናገረውን ስድብ፣ በቀኝ የተሰቀለው ደግሞ ለክርስቶስ የሰጠው ምስክርነት እና ደግሞ በግራ የተሰቀለውን የተሳደበውን ስድብ ገስጾ ያለውን ነገር ሉቃስ ደግሞ አብራርቶ አስቀመጠልን። ስለዚህ የተጋጨ ነገር የለም። አንደኛው በጥቅል አስቀመጠው፣ አንደኛው ደግሞ ያንን ነገር በዝርዝር ምን ክስተት እንደተፈጠረ በግራና በቀኝ ያልነበሩ ሰዎች የተናገሩትን ምስክርነት ጠቅሎ ዝርዝር አድርጎ አስቀመጠልን ማለት ነው። ስለዚህ የተጋጨ ነገር የለም። ግልጽ ነው ወንድሜ? በቃ ይሄን ተወውና ጥያቄ ጠይቅና ካወኩት መልስላለሁ፣ ካላወኩት ጠይቄ እመጣለሁ። ልተወውና አልከው? ችግር የለውም። እሺ መልካም፣ በጣም ጥሩ፣ ችግር የለውም። ዋናው አንተ ብትሆን ባትሆም ለክርስቲያኖች ግን ጥሩ ነገር ነው ያመጣው። ባይዘው ወይኔ አሪፍ ጥያቄ ነው ያመጣው ባይነኝ እና ክርስቲያኖች እንዴት አድርገው መጽሐፋቸው እንደሚረዱ እንዴት አድርገው እንደሚፈቱ ማወቅህም ለአንተም ይጠቅማል። ይሄን ግን ለሌላ ቀን አይ ቲንክ ታነባለህ እንደማየው። ስለዚህ ምን ታደርጋለህ መሰለህ? ትርጓሜያቸው ክርስቲያኖች ተፍሲሮቻቸው ይሄን አንቀጽ እንዴት አድርገው ይፈቱታል የሚለውን ደግሞ ብታነብ ደግሞ እዛው መልስ ታገኛለህ፣ ከኛ ጋርም ሳትላፋ ብዙ። ኦኬ እኔ የምጠይቅህ አጭር ጥያቄ ናት፣ 5 ደቂቃ ብቻ ስላለች ሌሎችም ወንድሞቼ ስላሉ እነሱ እሰጥሃለሁ። ኢሳ የአላህ ቃሉና መንፈሱ ነው አይደል? እንዴ ከፈታ ውስጥ ቁርአን ነው። እሺ ሱራውን አንዴ አስታውሱኝ ፕሊዝ። 5 ደቂቃ ብቻ ልጠቀም ቶሎ ብዬ። የአላህ ቃልና መንፈስ ነው የሚለው ሱራ 3 ስንት ነበረ? ሱረቱ አልኢምራን ላይ ነው። እሺ ስንት? 3:45 እንየውና 3:45 እሺ መርየም ሆይ ይላል። ያው መላእክት ያሉትን አስታውሲልና መርየም ሆይ አላህ ከእርሱ በሆነው ቃሉ ስሙ አልመሲሳ መርየም ልጅ እሺ ከእርሱ በሆነው ቃሉ የሚላለ ሱራ 4 እስቲ 171 ተፍሲሩን እንድታያለኝ 171ም አለ። አዎ ላውጣው ነው። እሺ እኔ ከፍቼ ነበር ግን ቀድም አንዴ ጠብቀኝ። የኔን ጥያቄ አንዴ ላቅርብልህና 5 ደቂቃውን ተጠቀምበት። እሺ ይኸውልህ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ። በአላህ ላይም 471 ሱረቱ ኒሳ 171 እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይም እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደ መርየም የጣላት በቅንፍ የውህን ይልናል። ቃሉም ከእርሱም የሆነ መንፈስን ብቻ ነው ይላል። እሺ ቃሉ ማለት ነው የአላህ ቃሉ ማለት ነው። እዚህ ልክፈታው ቃል ማለት ንግግር ማለት ነው። በልክ በቁርአን በምዕራፍ 9 ቁጥር 6 ላይ ከላም እንደሚለው የጠየቁ ጥያቄ በደንብ ስማኝ። ኢሳ የአላህ ቃሉ ነው ማለት ነው። የአላህ ቃል ሳይሆን ሁን አለው ቃል ነው። ሁን ሲሆን አይልም። ሁን የሚለው በቅንፍ የተጨመረ ነው። አረብኛው ላይ የለም የሚለው ወደ ማርያም የጣላት ቃሉም ነው የሚለው ቃሉም። እሺ 171 ላይ እሺ አለል ኪታብ ላ ተግሉ ፊ ዲንኩም ወላ ተቁሉ አለላህ ኢላ الحق انما المسيح عيسى ابن مريم رسول الله وكلمته القاها الى مريم وروح منه ይላል። فامنوا بالله ورسوله ولا تقولوا ثلاثه
እሺ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ኢሳ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። ይኸው ይሁን የሚል ቃል ነው። ይሁን የሚለው በቅንፍ የተጨመረ ነው አይደል? ይሁን የሚል ቃሉ ነው እንደፈሰሩት። እኔ ጠየቅኩ እሱን አይደለም። የይሁን የሚለው በቅንፍ የተጨመረ ነው አይደል? አረብኛው ላይ የለም። ምክንያቱም እንደዚህ በቅንፍ ከጨመሩ ማብራሪያ አድርገው የሚጨምሩት ነው እንጂ አረብኛው ላይ የለም። አብራርተው ጨምረውታል እንጂ አረብኛው ላይ የለም አይደል? አረብኛው አልቋ ከልቂ ከሚለው ጋር ሆኗል። ይኸው ኢለል ሐቅ ኢነመል መሲሁ አረብኛው ላይ የለም። ተፍሲር አንተ ቅድም በተፍሲር እንዳብራራህልኝ ሁሉ እኔም ይኸው እነሱ እንደፈሰሩት ይሁን የሚል ቃል ነው እንጂ ሌላ አይደለም። ጎበዝ። ስለዚህ አረብኛው ላይ የለም። በጣም ፐርፌክት። አሁን የፈለግኩት እኔ ኢሳ የአላህ ቃሉ ነው አይደለ? ይሁን የሚል ቃል ነው። ይሁን የሚል ቃል። እሺ፣ ያ ቃል የማን ነው? የአላህ ቃል ነው። ቃሉ ለምሳሌ አላህ ኢዛ አራደ ሸይአን የኩነ ለሁ ኩን ፈየኩን፣ አንድ ነገር አላህ እንዲሆን ከፈለገ ሁን ይለዋል፣ ይሆናል። እሺ፣ ሁን ብሎ የፈጠረውን ፍጥረት ስጠኝ። አንድ ሁን ብሎ የፈጠረውን ፍጥረት ስጠኝ። አላህ በቃሉ ሁን ብሎ የፈጠረውን ፍጥረት ኢየሱስን ኢሳን ነው የምትለኝ? ስለዚህ ኢሳ ማለት የአላህ ቃሉ ነው ማለት ነው። አይ ይሁን በማለት ነው የፈጠረው ቃል ነው እኮ። ስለዚህ ቃሉ የአላህ ነው። ቃሉ የአላህ ነው። አላህ ሁን ብሎ ነው የፈጠረው እንዲሆን። በቃ ለምሳሌ አላህ አንድ ነገር ከፈለገ ሁን ይለዋል፣ ይሆናል። ይሄው እዚህ ጋር እኮ ስጠኛ። አሁን ከፈለገ ብለህ ያመጣህልኝ ማንን ብቻ ነው? ኢሳ ብቻ ነው ያመጣህልኝ። እስቲ ከኢሳ ውጪ አላህ ሁን ብሎ የፈጠረው ፍጥረት አንድ ንገረኝ። ኢሳ ፍጡር ስለሆነ ነው። ኖ ከኢሳ ውጪ ነው ያልኩት። ከኢሳ ውጪ አላህ ይሁን ብሎ የፈጠረው አንድ ነገር ስጠኝ። ኢሳን ፍጡር ስለሆነ የሆነ በሚል ቃል ፈጥሮታል። ከኢሳ ውጪ ነው ያልኩህ። ኧረ ተው እያዳመጥከኝ። ከኢሳ ውጪ ከኢሳ ፍጡር አይደለም እንዴ? እሱን አላህ ከኢሳ ውጪ ለምሳሌ አሁን እንስሳት አሉ፣ አዳም አለ፣ ምናምን አለ። እስቲ ከኢሳ ውጪ አዳም ሁን ተው ነው የተፈጠረው? አዳምን በእጁ ነው ፈጠረው። ኢሳን ይሁን በሚል ቃል ሰውን ከኢሳ ውጪ ነው ያልኩህ። ኧረ እያዳመጥከኝ። ከኢሳ ውጪ አለ ወይ ነው ያልኩህ። በቃ ሌላ ፍጥረት አለ? ከኢሳ ውጪ የለም። እሺ የለም። ፐርፌክት ጎበዝ። እሺ አሁን ቃሉ እንደዛ ከፈታልኝ መንፈሱ ማለት ነው። መንፈስ ማለት ጅብሪል በሚል ተጠቅሷል። እንዴ ኢሳ ጅብሪል ነው? ኖ አይደለም። መንፈስ የሚለው ወሩህ ነው የሚለው። ለምሳሌ አረብኛ ማንበብ አትችልም አንተ? ነኝ። ጥያቄ ገብቶሃል? ኢሳ የአላህ ቃሉም ከእርሱ የሆነ መንፈስን ብቻ ነው ይላል። ይሄ የተናገረው ስለ ጅብሪል አይደል? መንፈስን ነው ነፋበት። ጅብሪል ለነፋባት መንፈስን ነው። ጥያቄን ስማኝ ወንድሜ። ኢሳ የአላህ ቃሉ ከዛ ደግሞ ከእርሱ የተባለ ማን ነው? እዚህ ጋር ከእርሱ የሆነ እሺ ኢለል መሲህ ኢሳ ኢብኑ መርየም እሺ ወከሊመቱ አልቀሃ ኢላ መርየም ወሩሁ ሚንሁ፣ ከእርሱ የሆነ መንፈስ። ከእርሱ የተባለው ማን ነው? ከእርሱ ጅብሪል ለምሳሌ ነፍቶባታል። በዚህ አንቀጽ ላይ እርሱ የተባለው ማን ነው? የአላህ መንፈስ ማን ነው? የአላህ መንፈስ ለምሳሌ ጅብሪልም መንፈስ ተብሏል። እኔ ለምሳሌ አይደለም። በዚህ አንቀጽ እባክህ ወንድሜ፣ በዚህ አንቀጽ ላይ የአላህ መንፈስ የተባለው ማን ነው? የአላህ መንፈስ ነው። ፍጡር ነው የአላህ መንፈስ። እንዴ የአላህ መንፈስ 5 ደቂቃ ያለቀ። በቃ አንዳችሁ ቀጥሎ ይፍታ። ይቅርታ ሚቲንግ ስላለኝ ልመለስ ወደ ስራ። ሶሪ በጣም እሺ። እኔ ኖርማሊ አንድ ጥያቄ ብቻ ጠይቀዋለሁ። አልመሲህ ኢሳ ሁን ተብሎ ነው የተፈጠረው ወይስ ደግሞ በመርየም የመራቢያ አካል ውስጥ ተነፍቶባት ነው የተፈጠረው? ያው ሁን ተብሎ ነው የተፈጠረው። ሁን ተብሎ የተፈጠረበትን አንድ የቁርአን አያ አምጣ። ከመንፈስ ተነፍቶ ነው የተፈጠረው እንጂ ሁን ተብሎ አልተፈጠረም። አንድ ማስረጃ። ኦኬ በጣም ጥሩ። ራሱ ነው አንብበው እስቲ አንዴ። ራሱ ነው አንብበው እስቲ አንዴ። ካሜራ ላይ ሁን ተብሎ ነው የተፈጠረው ወይስ ደግሞ ጅብሪል ነፍቶ ነው የተፈጠረው? አንዴ ካሜራ መንፈስ ተነፍቶ። እሺ ሱረቱ ኢምራን እና ሱረቱ መርየም ላይ ሂድና እናመሰግናለን። አሁን እንደውም ናሰ ምዕራፍ 4 ቁጥር 171
እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ እርሱ የመርየም ልጅ አልመሲህ ኢሳ ካላህ የሆነ ቃሉ ምናምን የሚለው ነው። ኦኬ ባላ ላይም እውነትን እንጂ አትናገሩ ምናምን የሚለው አንብበው እስቲ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ ባላ ላይም እውነትን እንጂ አትናገሩ፣ የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላል። አንዴ የዘለልከው ነገር እቺን ለምን ዘለልካት? እቺን ችግር የለውም ማስገብቼ ምናምን አንብብልህ። መርየም የጣላት ይሄውን ቃሉ ከዛ በኋላ ደግሞ ምንድነው የሚለው? ከእርሱም የሆነ መንፈስ ነው ይላል። ምንድነው በቃ ምንድነው በቃ? ኦኬ እስቲ በነካጅ 66:12 አውጣው እስኪ አንተ ቁርአንን ቶሎ በል 66:12 አውጣው። እዚህ መርገጥ ጥሩ አይደለም። 66:12 አውጣው። እንዴት ድባቅ እንደምትመጣ አላሳየም። ቀጣይ ጥያቄ አትቀበልም? 66:12 አውጣው ፕሊዝ። ሱራ 66 አያ 12 አውጣው። ይሄ ነኝ ክፈት ቪዲዮ ቶሎ ክፈት። እሺ ክፈትና ሱራ 66 አያ 12 አውጣው። ጥያቄ ቀጣይ አትቀበልም? ትቀበላለህ። ካልተቀበላችሁ ችግር የለም እኔ እወርዳለሁ። ወዳጅ አሁን ቀጣይ ጥያቄ አትበል። ሱራ 66 አያ 12 አውጣ አልኩ። ቶሎ በል። እሺ ላውጣልህ። 66:12 ማለት ነው። እሺ መርየም ያቺ ብልቷን የጠበቀችውን ምን አደረግን አለ? ምሳሌ አደረግን። በእርሱም ውስጥ ከመንፈሳችን ነፋፋን፣ በጌታ ቃላትና በመጽሐፍ ታረጋገጠች፣ ከታዛዦችም ነበረች ይላል። ከመንፈሳችን ምን አደረግን ነው የሚለው? ነፋንበት። ምን እንዲሆን ነው ከመንፈሳቸው የነፉት? ኢሳ እንዲረገዝ ኢየሱስ ፍጡር ሆነው። ኢየሱስ አትበል ሰውዬ፣ ድንቁርና ነው በልክ አድርገው። ትንሽ ገደብ አልፌ እንድናገር አታስገድደኝ። ኢሳ እያልክ ቀጥል። እሺ ድንቁርና አትበል። ኢየሱስ እያልክ እንዳታወራ ከዚህ በኋላ። ኢየሱስ እያልክ የምታወራ ከሆነ አዎ ልክ ነህ አንተ። ደንቆሮ ልልህ እገደዳለሁ። ምክንያቱም ኢየሱስና ኢሳ የሚያገናኛቸው ነገር ስለሌለ ማለት ነው። ስለዚህ እናመሰግናለን። ራስም ኮንፊርም አደረግ። ኢሳ እንዲረገዝ ነው የነፋፋው አለ። በቃ በመንፈሱ ከተረገዘ የምን ቃል ነው ማውጣት ያለበት? በቃ አለቀ እኮ። መንፈሱ ጭምር አስረጋጅ ስለሆነ ማለት ነው። መንፈሱ ጭምር የተነፋው ለማስረገዝ ስለሆነ ቃል አያስፈልገውም ነው። መልካም ቆይ አንዴ መጨረስኩኝ እኔ ጥያቄን። ቆይ ቅድም የአላህ መንፈስ ጅብሪል ነው ብለሃል አይደለ? የአላህ መንፈስ ጅብሪል ነው ብለሃል አይደለ? መልስ ወዳጅ። የአላህ መንፈስ ጅብሪል ነው ብለሃል። ሚዩት ነክ ሚዩትን አንሳ። ሚዩት ላይ ነህ ወዳጅ። ማን ነው ሚዩት ያደረገኝ? ጅብሪልም መንፈስ ተብሏል ነው አልኩ። የአላህ መንፈስ ምንድን ነው? የአላህ መንፈስ ጅብሪል ነው። ጅብሪልም መንፈስ ተብሏል ነው እንጂ ያልኩ ሌላ። የአላህ መንፈስ ግን ጅብሪል አይደለም አይደል? አይ ጅብሪልም መንፈስ ተብሏል ነው ያልኩ። አልጠየቅኩም እሱን። የአላህ መንፈስ ጅብሪል ነው። የአላህ መንፈስ እሺ ጅብሪል አንተ እንደዛ ያልኩበት እንደዛ የሚል ማስረጃ አምጣ እስቲ። የአላህ መንፈስ ጅብሪል ነው ወይ እየጠየቅኩ እኮ ነው ወዳጅ። ጥያቄ እኮ ነው። ጅብሪልም መንፈስ ተብሏል። ጅብሪል መንፈስ ተብሏል ወይስ አልተባለም? አይደለም ጥያቄ። የአላህ መንፈስ ጅብሪል ነው ወይ? እኔ ያልኩህን አንዴ ሲማኝ መልስ አሰማም እንዴ? ጅብሪልም መንፈስ ተብሏል። የአላህ መንፈስ ጅብሪል ነው ወይ? ማስረጃ ከፈለከ ጠይቀኝ። ጅብሪልም መንፈስ ተብሏል። ጅብሪል መንፈስ የተባለበትን ታመጣለህ፣ ችግር የለውም። አሁን እኔ ጠየቅኩህን መልስ። የአላህ መንፈስ ጅብሪል ነው ወይ? የአላህ መንፈስ ጅብሪል ሳይሆን ጅብሪል መንፈስ ተብሏል ነው አልኩ። አንዴ ሲማኝ። መልካም እናመሰግናለን። የአላህ መንፈስ ከአላህ ወጥቶ የሚፈጥር ነው አይደለም? የአላህ መንፈስ የአላህ ቃል ነው የሚፈጥረው። የአላህ መንፈስ አይፈጥርም? የአላህ መንፈስ አይፈጥርም? ንግግሩ ነው ይፈጥራል አልኩ። የአላህ መንፈስ አይፈጥርም ወይ? እሺ የአላህ መንፈስ ይፈጥራል የሚል ማስረጃ አምጣ። 38:72 አውጣ ጎበዝ፣ ቶሎ በል። እሺ 38:72 የቅድሙ ራሱ በነገራችን ላይ 66:12 ራሱ ከመንፈስ የተነፋው ኢሳ እንዲፈጠር ነው በማህፀኗ ብለሃል። መንፈሱ ተነፍቶ ነው የተፈጠረው ኢሳ ራሱ። ስለዚህ መንፈሱ አስገኝና ፈጣሪ ነው። ሌላ ጭቅጭቅ አያስፈልግም ነበር። ግን 38:72 አምጣ አውጣው። አላህ እኮ እሱንም ይሁን ብሎት እንጂ ይሁን ካላለው አይደለም ወዳጅ ይሁን የሚል የለም። እሺ አይዞህ። አሁን ዝም ብለህ 38:72 አውጣው። በ38:72 እንመልከተው እስኪ። እሺ ፍጥረቱንም ባስተካከልኩና ከመንፈሴም በነፋሁበት ጊዜ ለእርሱ ሰጋጆች ሆነው ወደቁ ይላል። ፍጥረቱን ባስተካከልኩና ከእርሱም ከምኔ በነፋው ጊዜ
ኦኬ ከመንፈሴ በነፋው ፍጥረቱን መጀመሪያ ነው በኋላ ነው ፈጠረው። አንዴ ቆይ ስማ ፍጥረቱን መጀመሪያ ነው በኋላ ነው ፈጠረው። አንዴ ቆይ ስማ ፍጥረትን ባስተካከልኩና ቆይ ስማ ፍጥረቱንም ባስተካከልኩና ቆይ ስማ ወዳጄ ፍጥረቱንም የተባለው 40 ዓመት ተቦክቶ የተዘጋጀውን ጭቃ ነው። እሺ እንጂ ነፍስ ያለውን አይደለም፣ ሕያው የሆነውን አይደለም። ኦኬ ከመንፈሴ ቆይ ስማ አስቀድሞ ፍጥረት ከነበረ መንፈስ መንፋቱ ለምንድን ነው እዚህ ጋር ያስፈልገው? እስኪ ንገረኝ። ተፈጥሮ ሕያው ከሆነ ፍጥረቱ መጀመሪያ እንዳለ አመሰግናለሁ። ባስተካከልኩ ነው የሚለው። እባክህ ባስተካከልኩ ማለት ከጭቃ ባድበለበልኩት ጊዜ ማለት ነው። ከዛ ከሚቅለጨልጨው ከሚገማው ጭቃ ባስተካከልኩት ጊዜ ነው የሚለው። ያ ደግሞ 40 ዓመት ፈጅቶበታል። ማስተካከል ብሎ የሚናገረው 40 ዓመት የፈጀበትን የጭቃ ማብኳት ሂደት ነው። እሺ ከመንፈሴ አንተ መጀመሪያ አወራውን አመጣው ከየቱ ጋር ነው? ቆይ ስማኝ ፍጥረቱንም ባስተካከልኩና ከመንፈሴም በነፋውበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ነው የሚለው። እዚህ ጋር ፍጥረቱን ባስተካከለ ጊዜ ነው ሰጋጆች ሆናችሁ ውደቁ ያለው ወይስ ደግሞ ከመንፈሱ ከነፋበት በኋላ ነው? ፍጥረቱን መቼ ነው ፍጥረቱን መጀመሪያ መቼ ነው ፈጠረው? ፍጥረት አስተካክሎ ከመንፈሱ ከነፋ በኋላ ነው ወይስ አይደለም ስገዱ ብሎ ያዘዘው እያልኩ ነው። ምንድነው የሚለው? አንድ አንቢበው አንተ ደግመህ ፍጥረቱን ካስተካከለና ከመንፈሱ ከነፋ በኋላ ነው ወይስ አይደለም ሰጋጆች ሆናችሁ ውደቁ ያለው እያልኩ ነው። ጥያቄ መልስ። ስክሪፕቶን ተወው። እሺ ሪስትሪክት ያደርገዋል። ስክሪፕቶ ያግዳል። አሁን ጥያቄውን መልስ። ፍጥረቱን አስተካክሎ ብቻ ነው ስገዱ ያለው ወይስ ደግሞ ፍጥረቱን አስተካክሎ ከመንፈሱ ከነፋ በኋላ ነው ስገዱ ያለው? ፍጥረቱን ካስተካከለ በኋላ ከዛ ከመንፈሱ ከነፋበት በኋላ ነው ሰጋጆቹ ነው ወደቁ። መልካም። ስለዚህ ከመንፈሱ ከነፋ በኋላ ነው ሰጋጆች ናችሁ ውደቁ ያለው ማለት ነው። ስለዚህ ፍጥረቱን መጀመሪያ አድርጎ ማስተካከሉ ብቻ ሳይሆን ቆይ ስማ ፍጥረት አድርጎ ማስተካከሉ ብቻ ሳይሆን ከመንፈስ መንፋቱ ነው ማለት ነው። ለዚያ ስገዱ ለተባለው አካል እንዲሰገዱ መላእክቶቹን ያስደረገው አይደለ? አዎ። እሺ አሁን ቀጣይ ጥያቄ ነው። ያ መንፈስ ለምንድን ነው የተነፋው? ቶሎ በል ንገረኝ። መንፈሱ ለምንድን ነው የተነፋው? አንተ ያለ መንፈስ አንተ ትንቀሳቀሳለህ። ያለ ሮህ መንፈሱ ለምንድን ነው የተነፋው? ንገረኝ። ለምን እንደተነፋ እሱ በቀጣይ ጥያቄ ትጠይቀኛለህ። አሁን ልጠይቅህ። ከመንፈሱ ለምንድን ነው የነፋው? ይሄው እየጠየቅኩ ነው፣ መልስ። ቀጣይ ትጠየቁም እናንተ። ከመንፈሱ ለምንድን ነው የነፋው? ወዳጄ መልስ። ለምን እንደተነፋ በቀጣይ ጥያቄ። አንዳንድ ነው ተፈቀደልኝ ከሱ ጋር ለምንድን ነው የተነፋው? ቶሎ በል መልስ፣ ቶሎ በል። ሲጀመር ምን እንደሚጠይቅህ ስላወቅህ ነው እንደዚህ እያልካለሁ። ወዳጅ ችግር የለውም። አንተ ምንም ጠይቅ፣ ምንም አታውቅም። ሲጀመር አውቀህ ስለማጠይቅ እኔ አይመለከተኝም። አሁን ቶሎ በልና መልስ ብቻ ስጠኝ። ከመንፈሱ ለምንድን ነው የተነፋው? ለምን የሚለው በቀጣይ ትጠይቃለህ አልኩህ። መንፈስ ለምንድን ነው የተነፋው? መልስ ቶሎ በል። እንዴ በቀጣይ ትጠይቃለህ እሱን። አሁን እኔን ጥያቄ መጀመሪያ ልጠይቅ። መንፈስ ለምንድን ነው የተነፋው? በቃ አመሰግናለሁ። መንፈስ ለምንድን ነው የተነፋው? መልስልኝ። አመሰግናለሁ ይላል እንዴ? እኔ ጥሩ ነገር አላደረኩልም። አመሰግናለሁ። ጥያቄ እንድጠይቅ አልፈቀዳችሁልኝም። ጥያቄ እንድጠይቅ አልፈቀዳችሁልኝም። ምስጋና ለዓለማቱ ጌታ ስለሆነ የሚገባው በአንተ ሃይማኖት ለዓለማቱ ጌታ ታደርጋለህ ምስጋናውን። እኔ ምንም የዓለማቱ ጌታ አይደለሁም። የዓለማቱ ጌታ አድርገህ የምታመልከኝ ከሆነ እንግዲህ አምልከኝ። አሁን መንፈሱ ለምንድን ነው የተነፋው? እኔ ወንድ ልጅ አላመልክ። ወንድ ልጅ እንደናንተ ወንድ ልጅ አላመልክ። መልስ። ወንድ ልጅ ችግር የለውም። እኔም ደግሞ ከላይ እንትን የወንድ የዘር ፈሳሽ የሚረጭ ምናምን ቆማጣ አላመልክም። እሺ አንጀት ሆድ ምናምን የሌለውን አላመልክም። አመሰግናለሁ። መስመርም ነው መመለስ የማትችል ከሆነ የማትመልስ ከሆነ ይቀራል፣ ትወጣለህ። እላፊ ነገር እንድትናገር አልፈልግም። ሌላ ነገሮች መነጋገር ሲመልስለት ምን እንደሚያወራ መልስ። ይሁን አንተ ኪቢያር ፍጥረት ከመንፈሱ ከመንፈስ ለምንድን ነው የተነፋው? ነበር ግን እሱን አላሳየኸኝም። ከመንፈስ ለምንድን ነው የተነፋው? ቶሎ በል ንገረኝ። እሱ ሁለተኛ ጥያቄ ነው። በቀጣይ አልኩት። ይኸው እሱን መቀበል አልፈለገም። ጥያቄ እታችንና ከድንቁርና ስትላቀቅ ተመልሰህ ትመጣለህ። እሺ ጎበዝ ልጅ። ምክንያቱም ገብቷል መጨረሻው ምን እንደሚሆን ማለት ነው። መንፈስ የተነፋው ሕያው እንዲሆን ነው። አደም ሕያው እንዲሆን ነው። ሕያው ከሆነ ደግሞ ስለዚህ አላህ ቀድሞ ሲፈጥረው ራሱ አደም ሕያው አልነበረም። መንፈሱ መነፋቱ ነው ሕያው ያደረገው ነው። ስለዚህ መንፈሱ እንደ ቃሉ አስገኝ ነው እያለ ነው። ስለዚህ አላህ የሆነ የኩን ብቻ ሳይሆን ሩህ የሚባለው ማለት ነው ሚን አምር ረብ ተብሎ የሚነገርለትን በ17ኛው ምዕራፍ ቁጥር 85 ላይ የተቀመጠውን ማለት ነው ከጌታ ዘንድ የሆነ ነገር ነው ተብሎ የተነገረውን ያንን ከጌታ ዘንድ የሆነ ነው ተብሎ የተነገረውን ያንን ነገር አላህ ሳይነፋ ፍጥረትን ሕያው ማድረግ አይችልም ማለት ነው። ስለዚህ በአንድም ይሁን በሌላ መንገድ አላህ ፍጥረትን ፈጥሮ ሕያው ለማድረግ
አንድም ሁን ማለት አለበት፣ ሁለትም ደግሞ መንፈስን መንፋት አለበት ማለት ነው እንጂ ያለ መንፈሱና ያለ ቃሉ የፈጠረው የሚያስገኘውም ነገር የለም ማለት ነው። እና እናንተ አላህን ከመንፈሱና ከቃሉ ነጥላችሁ የት እንደምታደርሱት አላቅም። እንግዲህ እሱን ወደፊት አይታችሁ መፍትሄ ታመጡታላችሁ ማለት ነው። ዑመር መልስ አለ በጠየቁት ጥያቄ ላይ ኦር ሌሎቻችሁ ቀጥሉ። ዲያቆን ምናምን ያ ዲያቆን ከመጡ በጣም ቆዩ ስለሚበሉንና ከተመቻቸው ይቀጥላሉ። ዲያቆን ዳዊት አሉ። ሰላም ለሁላችሁ ይሁን ብያለሁ። ሰላም ሰላም፣ እንዴት አላችሁ? እግዚአብሔር ይመስገን። ፈንደና መጡ። እግዚአብሔር ይመስገን። እየሰማው ነው። ጥሩ ውይይት ነው። ምናልባት ጥያቄ መመለስ የሚችሉ ሰዎች ካሉ ያው ብዙ ጥያቄ አለን እና ይህን ሰሞን መልስ ያላገኘ ነው ብዙ ጥያቄዎች ስላሉ እንግዲህ ይመልሳሉ ማለት ነው። ፈቃደኛ የሚሆኑ ሰዎች ካሉ እሺ። ኦማር አለ። ዲያቆን ዳዊትን ፎሎ ያላረጋችሁ ሰዎች ፎሎ ማድረጋችሁን አትርሱ። ይህ ሰሞን በጣም ደሳስ የሚል ቶፒኮች ይዘው እየገቡ ነው ቤታቸውና። ኦማር አለ። አንዴ እዚህ አሁን የተነሳው ነገር ላይ ትንሽ ሀሳብ ልስጥበት፣ ከዛ ኦማር ትቀጥላለህ። ቀጥሉ። እሺ። አይ በእስልምናው ሳይድ በጣም የሚገርመኝ አንድ ነገር ስላለ ነው። ማርያም ድንግል ሆና ምናምን ነው የወለደችው እና ከወንድ ሳትገናኝ ነው አይደል የሚባለው? ከወንድ አልተገናኘችም ምናምን እና ይሄ ከአሁን ምንድነው 17ኛው ሱራ ምናምን ላይ ያለው እሱ እንዳለ ያዙትና ከመንፈሳችን ነፋፋን ይላል አይደለ? አላህ ነው ነፊው። እሺ ይንፋ ችግር የለውም። ግን ሱረቱል ማርያም 19ኛው ሱራ ማለት ነው ምንድነው ሂስትሪው ካያችሁ ወደ ማርያም አንድ ሰውዬ ይመጣል እና ያ ሰውዬ ነው ማርያምን የሚያስረግዛት እና እሱም ወንድ ነው። አይ ቲንክ 16 17 ምናምን ጀምሮ እዩት። እና እሷ ምንድነው ካንተ በአራህማን እጠበቃለሁ ምናምን እያለች ተሸሸዋለች ሰውዬውን። እና ይሄ ሰውዬ አስገድዶ ምናምን የደፈራት ይመስለኛል። ሙሉውን ማየት ካለብን እናየዋለን። ትክክል አይደለም ካላችሁኝ ማለት ነው። እና ይሄ በድንግልና ጸነሰች ምናምን እንደዛ የሚባል ነገር የለም። ይሄ ዝም ብሎ ከኛ የቀዱት ተረት ነው እንጂ የምር ሪሊ ቁርአኑን ካየነው የሆነ መንፈስ ተብሎ የተገለጸ አካል አለ። እሱም የሆነ ወንድ ነው እና ጂብሪል የሚል ስያሜ ሰጥተውታል። እና ይሄ ሰው መርየምን አስገድዶ ምናምን እንደዛ እንትን ይልና ከዛ ትጸጸታለች። ጸጸቷ ራሱ አስገድዶ የመደፈር አይነት እንትን ነውና ይሄ በድንግልና ጸነሰች ምናምን እሱ ላይክ ፌክት ተረት እና እንትን ብዙ ሮሮ እንዳይ እሺ። ኤኒዌይስ ይሄን ክሊር ማድረግ የሚችል ሰው ካለ መርየም ከወንድ አይደለም የጸነሰችው ሚል ሀሳብ ምናምን ማለት ይሄን ፕሩፍ የሚያደርግ ካለ ኤኒዌይስ እኔ ለመቀበል ዝግጁ ነኝ። ግን ያወራችሁት እንትን ላይ ቀጥሉ፣ ቶፒካችሁ ላይ እኔ ስላልተነፈስኩኝ ብዬ ነው የተነሳሁት። ቆየ ካንተም ያ እሺ፣ ይቅርታ ያዝንክ። እሺ ዲያቆን ዳዊትን ያው በስንት ጊዜ ስለሆነ ያገኘናቸው እድል መስጣቸውና ያንተ ጥያቄ መልስም ካለ እንቀበላለን። ኦማርም ስለቆየ ኦማር አቤት ሰላም ነው። ኦማር ከዲያቆን ዳዊት ጋር ጨርሱ። ሰላም ኖት ዲያቆን? እግዚአብሔር ይመስገን። እንዴት አለ ወንድማችን? አልሐምዱሊላህ። እግዚአብሔር ስም ተመሰገነ ይሁን። ቤተ እምነት ምንድን ነው? እኔ ሙስሊም ነህ? እሺ መሐመድ እውነተኛ ነብይ ነው ብለህ ታምናለህ እኮ። ስለዚህ ዲያቆን ንጽጽር እናድርገው፣ ከዛ እኔም ልጠይቆት የእርሱን ጥያቄ ልመልስና። እሺ ትጠይቀኛለህ። እሺ አንድ ነብይ ለማስባል ክራይቴሪያው ምንድን ነው? እሱን ዴፊኒሽን እንስማማና መጀመሪያ ከዛ በሱ ዴፊኒሽን ቼክ እናደርገው። እኔ ነብዩ መሐመድ እውነተኛ ነብይ ናቸው። ይዋሻል?
አዋሽም። እሺ እርግጠኛ ግን ነህ አይደለ? መስፈርቱን አስቀምጡልኝ ብዬ ነው። እሱን አንተ እውነተኛ ነብይ ነው ብለሃል። ከፈለክ አንተ ራስህ መስፈርቱን ታመጣለህ። እኔ ግን አንድ ጥያቄ ነው አለኝ። አይ አንድ ሰው ለፎም ክሊር ለማድረግ አሁን ለምሳሌ ሙሴን ነብይ ነው ብሎ ነው የሚያምኑት አይደል? እሺ እሱ ነው በኋላ እንመጣለን። የኔ አይ ጥያቄ ምንድን ነው? መልስልኝ ጥያቄ። አይ ጥያቄውን መመለስ ካልፈለግ ችግር የለውም። ባይ ዘ ወይ አይ መልሳለሁ፣ ችግር ብዙ የለም እንትን እኮ አለ። ለእርሶ ግልጽ ለማድረግ እኮ ዴፊኒሽናችን አንድ ጥያቄ የጠየቁት ቋንቋዊ ፍቹ ላይ ሁለታችንም መስማማት አለብን። አንድ ነብይ ነብይ እሺ ለማለት እውነተኛ ሰው ነው ብለህ ታምናለህ ወይስ ቁርአንን ተገለጸልኝ ብሎ ሁሉም የነገረህ ነገር እየዋሸ ነው ወይስ እውነት እየተናገረ ነው? ላይክ እሱ ከራሱ ምንም አያወራም። ላይክ የአላህ ቃል ነው። የአላህ ቃል ነው። ሁሉም የአላህ ቃል ነው። እርግጠኛ ነህ? ቁርአን ውስጥ ከአላህ ውጭ ተናጋሪ የለም። ከአላህ ውጭ ተናጋሪ የለም። መልካም እሺ። ስለዚህ ደግሞ ልጠይቁት አንዳንድ እንዲሆን እኔ ደግሞ አይ መቼ ጠይቄ እሺ ገና ሳልጀምረው ምኑን ችግር የለም። ጥያቄው ሳይጠየቅ እሺ። ይሄ ቁርአን ነው አይደለ? ሱራ 5 ቁጥር 32 ቁርአን ነው አይደለ? ይሄ የአላህ ቃል ነው። የአላህ ቃል። እሺ እስቲ የአላህ ቃልን አንብብልኝ። ይህንን አንብብልኝ። ምን ይላል? ያንብቡልኝ እርሶ ስለማይታዩ። አይ ይኸው ቀረብ አድርገዋለሁ። እስቲ አንብብልኝ። በዚህ ምክራት በእስራኤል ልጆች ላይ አንዲትን ንጹህ ነፍስን ያልገደለችን ወይም በምድር ላይ ምንንም ያላጠፋችን ነፍስ የገደለ ሁሉ ሰዎችን ሁሉ እንደገደለ ነው። አንዲትን ነፍስ ሕያው ያደረገም ሰዎችን ሁሉ ሕያው እንዳደረገ ነው። መልካም እሺ፣ ይበቃል። ይሄ የማን ቃል ነው? የአላህ ቃል ነው። እርግጠኛ ነህ? አዎ ዲያቆን። እሺ ይሄ የአላህ ቃል ካልሆነ ግን ነብዩ መሐመድ እየዋሸ ነው ማለት ነው አይደለ? ማለት ምን ያገናኘዋል ዲያቆን? አይ የአላህ ቃል እንደሆነ ማን ነገረ? አላህ ራሱን የነገረን። ከአላህ በላይ ተናጋሪ የለም እኮ። እኛ ከአላህ እኮ አላህ ላንተ ነግሮሃል? አላህ ላንተ ነግሮሃል? ይኸው ቃሉ ራሱ ይሄ ከአላህ ነው። ይሄ ጥርጣሬ ይሄ ከአላህ ቃል እንደሆነ ማን ነገረ? መሐመድ ነው አይደለ? በመሐመድ አማካኝነት ወረደ። ግን ሁሉም ነገር የአላህ ቃል ነው። አዎ መልካም። ስለዚህ መሐመድ ነው ይሄ የአላህ ቃል ነው ያለው። ግን ይሄ የአላህ ቃል ካልሆነ አላለም። የአላህ ንግግር ብቻ ነው ያለበት ቁርአን ላይ። የነቢዩ መሐመድ ንግግር እኮ የለበትም እኮ። የመሐመድ ነብዩ ቃል ነው አላልኩህም። ግን ይሄ የአላህ ቃል ካልሆነ መሐመድ እየዋሸ ነው ማለት ነው አይደለ? የአላህ ቃል ካልሆነ ይሄ ቃል የአላህ ቃል ካልሆነ ነው አይደለ? እሺ ይጠይቁኝ ጥያቄዎትን። እሺ ይሄ ምን ይላል እዚህ ጋር? ምንድን ነው የሚለው? አንብቡልኝ። ምን ይላል? አንብቡ። ተመጣ ሚሽና ይላል። ሚሽና ሳንሂድርን ይላል። ሚሽና ምንድን ነው ታውቃለህ? አላውቅም። አይሁዳውያን ከቁርአን 200 ዓመት በፊት ወይ 300 ዓመት በፊት የጻፉት ጽሁፍ ነው ይሄ ጽሁፍ ማለት ነው። እሺ ስለዚህ ከቁርአን ይሄ ጽሁፍ ይቀድማል በ200-300 ዓመት። ከኔ ጋር ነህ? መጽሐፍ ቅዱስም እኮ ይቀድማል። አይ ነው እንደሚቀድም አይ ነው። እስካሁን ጥያቄውን አልጠየቁኝም ብዬ ነው የጠበቅኩ። ልጠይቅህ ነው። እሺ እንግሊዝኛ ታነባለህ ወንድማችን? አንብቡልኝ እርሶ። አዎ አነባለሁ፣ ግን ችግር የለም። እኔ ያነበውና አንተ ተተረጉማለህ ማለት ነው። ችግር የለም። አንብበው ይተርጉሙልኝ። ካልተስማማን እርሱ ይተረጉሙልኛል። ችግር የለም። ትርጉሙን ለአንተ ተውና
ትተረጉማለህ ማለት ነው። አይ አንተ ተርጉመው ካልከኝ እኔ ተረጉመዋለሁ፣ ችግር የለውም። It was for this reason that that man is as if he saved an entire world. ተርጉመው እኔን የሚተረካ ቡኪ አሁን ተናገር። ቅድም በማር ስለገባህ ማለት ነው የሚተረኩ ሚት ነክ ኦኬ ኢንታየር ወርልድ እና ኦል ሂማን is there any difference between them? ለጥያቄ ሳይሆን ለትርጉም ነው አንሚዩት ያደረከው ማለት ነው። መሐመድ ምትኩ እባላለሁ። ችግር የለብኝም። ትርጉም እየተረጎምኩ ነው። ተርጉም። ኦኬ ኢንታየር ወርልድ እና ኦል ሂማን የሚለው ሁሉንም ሰው የሚለው they have the same meaning? ወዳጄ እተረጉማለሁ ብለህ ነው የጀመርከው? ትተረጉማለህ ወይስ ሚዩት ታደርጋለህ? ገብቶኛል እኮ አሁን አንተ ወደ ገድለው ስገባ ቅዱስ ቁርአን ከዚህ ኮርጇል። 1927 አንብብ፣ መግደል አትበል። እኔ ጋር ስታወራ በስርዓት በጣም ስለዚህ አሁን ምንድነው ኦማር ምንድነው ለመግደል አስበህ ሞተ ማለት ነው። ያ ሩሂ ከቻልሽ ወይም ሚዩት ወይም አውርጅልኝ። ምክንያቱም ሀሳቡ ስለ መግደል እያወራ ሀሳቡ አብሮ ሞተ። አሁን እንግዲህ ሲተረጎም ምን ይላል? አንድ ሰውን ከገደለ ዓለምን እንደገደለ ይቆጠርበታል ይላል። አንድ ሰው ግን አንድ ሰውን ካዳነ ዓለምን እንዳዳነ ይቆጠራል ይላል። ኦማር ከኔ ጋር ነህ? ኦሜር ነው ይቅርታ፣ ስምህ እንዴት ነው ፕሮናውንስ የሚደረገው? ወንድማችን ከኔ ጋር ነህ? ኦሜር ነው ስምን በደንብ ማለት ስለምፈልግ። እሺ አሁን እንግዲህ ትርጉሙ ገባ? የዚህ ትርጉም እሺ፣ ይህ ጽሁፍ ከቁርአኑ 300 ዓመት ይቀደመዋል። ገባህ አይደለ? እሺ፣ ይህ ጽሁፍ ከቁርአን 300 ዓመት ከቀደመው ሁለት ምርጫ አለ ማለት ነው። ከኔ ጋር ነህ? አዎ ዲያቆን። አንደኛው ምርጫ የምሰጥህ ቁርአን መሐመድ ይህ የአላህ ቃል ነው አለ እንጂ አላህ ከዚህ መጽሐፍ እየኮረጀ እያመጣ የኔ ቃል ነው እያለ እየነገረ ነበረ። አክቹሊ 3 ምርጫ እሰጥሃለሁ፣ ከሶስቱ አንዱ ነው። አላህ ከዚህ መጽሐፍ እየኮረጀ ግን የኔ ቃል ነው ብሎ ለመሐመድ ነግሮታል። ምርጫ 1። ምርጫ 2 መሐመድ ከአላህ ምንም ነገር ሳይሰማ እየዋሸ ከአላህ ቃል አመጣሁ ብሎ ለህዝቡ አታለዋል። 3 አላህ ይህንን መጽሐፍ ሳያውቀው ከራሱ ቃል አመጣ ብሎ ሳይኮርጅ ማለት ነው። ከዚህ መጽሐፍ ሳይኮርጅ ከራሴ መጽሐፍ ከራሴ ቃል አመጣው ብሎ ለመሐመድ ገልጾለታል። ከሶስቱ ምርጫ አንዱ መሆን አለበት። ወይ አላህ ኮርጇል፣ ወይ መሐመድ ዋሽቷል፣ ወይ ሶስተኛ ምርጫ አላህ አልኮረጀም ግን ይህንን መጽሐፍ አያውቀውም። ከሶስተኛው ምርጫ የትኛውን ምርጫ ነው የምትወስደው? እኔ ልመልስለት ዑመር? አትመልስም አንተ። እሺ ዲያቆን ይመልስለት። በቃ መልስ አይደለም የሚፈልጉት፣ ችግር የለም። አይ ኦሜር ምንድነው አሁን ወደ አቡበከር የሚሄድ ከሆነ እኔ አልችልም፣ ይሄ ከብዶኛል ካልከኝ አልፋለሁ። በጣም ቀላል ጥያቄ ነው። አይሱ ከፈለገ ቀላልማ ከሆነ መልሰው፣ ቀላልማ ከሆነ መልሰው። አይ መጀመሪያ ከበደኝ ካለ እናልፋለን። አዎ እንደዛ ነው። አየህ አይደለ? እዚህም እኮ ማውረድ እንችላለን። አሁን ኦሜር ከበደኝ ካልክ ሌላ ሰው ይመልሳል። ኦኬ ይሄ ነገር አልቻልኩትም፣ ከአቅሜ በላይ አላስተማሩኝም፣ ይሄንን አልጠየቅኩም፣ ከአቅሜ በላይ ነው ካልከኝ ሌላ ሰው ይመልሳል። ቀላል ነው። በቃ ጥሩ። ስለዚህ አላህ እየኮረጀ ነው ወይስ መሐመድ እያጭበረበረ ነው ወይስ አላህ መጽሐፉን አያውቀውም እሱ ራሱ ሳያውቀው ይህ የራሴ ቃል ነው ብሎ ነው ያመጣው? ከሶስቱ አንዱ ንገረኝ። ጥሩ። እኛ ቁርአንን ከቁርአን በፊትም ቀደምት መለኮታዊ መጽሐፎች እንደ ተውራትና እንደ ኢንጅል አሉ ብለን እናምናለን። ቁርአን ብቻ አይደለም ከአላህ ዘንድ የመጣው መለኮታዊ መጽሐፍ። ሰው አንድ መለኮታዊ መጽሐፍ ፋይናሊ ቁርአን ደግሞ በፋይናል ሪቪሌሽን ሲሆን ምንድነው
ሌሎቹ መጽሐፎች አረጋጋጭ ነው። ስለዚህ ሌሎች መጽሐፍ ላይ ለምሳሌ ድንግል ማርያም ኢየሱስን ወለደች ሲል ላይክ ደሴም ተናጋሪ ደሴም አምላክ ነው ሁለቱንም ያደረጋቸው። የሁለቱም ጸሐፊ የሁለቱም መለኮታዊ መጽሐፎች አንድ ስለሆነ ከዚህ ጋር የማይቃረን ነገር ከመጣ ትክክል ነው ያኛው። ስለዚህ ምንም አይነት እኛ ላይ ጥያቄ አያስነሳም። በጣም ጥሩ። እንደዚህ በቃ መልስ የሚሰጥ ሰው እንዴት እንደምወድ። አሁን ኦሜር ምን አለን? ምንድነው ችግሩ? ምንድነው ችግሩ? ከቁርአን በፊት የአላህ ቃል የነበሩ እነ ቶራ እነ እንጅል ነበሩ። ከዛ ቢመጡ እኛ እኮ እናምናለን። ቁርአን የመጀመሪያ ቃል አይደለም። ከዚህ በፊት እነ ቶራት እነ እንጅል ስለነበሩ ከዛ ቃል ቢመጣ ቁርአን እኮ ምንም ሌላ ቃል አይደለም። ቶራም የራሱ ቃል ነው፣ እንጅልም የራሱ ቃል ነው። አይደለ ሐሳቡ ኦሜር? አይደለ? ተሳስቻለሁ? አዎ ትክክል። በጣም ጥሩ። ይሄ መጽሐፍ ምን ይላል? አይዶን አሉኝ እኮ ተብዬ እኮ ተቀበልኩ። ሚሽና ይላል። ቶራት አይደለም፣ ቶራት አይደለም፣ እንጅልም አይደለም፣ የአላህ ቃልም አይደለም፣ የእግዚአብሔር ቃልም አይደለም። የአይሁዳውያን የሰው ቃል ነው። ችግሩ ከብሉይ ኪዳን ባሳየህ እንዴ? ብሉይ ኪዳን እኮ እንቀበላለን። የአላህ ቃልን ሪቪል እንዳለ ተበረዘ እንጂ ድሮም እኮ እንደነበረ እናውቃለን ትለኛለህ። ኢንጂል ባሳየህ ቆይ ኦሜር ቆይ ተረጋጋ። ኢንጂል ባሳየህ ኢንጂልማ የአላህ ሪቪል አድርጎት በኋላ ሰዎች ኮረፕት አድርጎት የጳውሎስ ችግር ነው ትለኛለህ። እዚህ ጋር ግን ማሳየህ ሚሽና ነው። ወደ ቶራት መሮጥ አትችልም፣ ወደ ኢንጂል መደበቅ አትችልም። ይህ የሰው ቃል ነው። ስለዚህ አሁንም መልሼ ልጠይቀ ይህ ቃል ኦሜር እየሰማኸኝ ነው? ኦሜር እየሰማኸኝ ነው? ይህ ቃል የመጣው ከቶራት አይደለም፣ ከእንጅል አይደለም፣ ከአላህ ቃል አይደለም። የመጣው ከሰው ሐሳብ ነው። ስለዚህ አላህ ኮርጆ ነው? መሐመድ እያጭበረበረ ነው? ወይስ አላህ ጽሑፉን ስለማያውቀው የኔ ቃል ነው ብሎ ለመሐመድ ነገረው? ከሶስቱ ምርጫ አንዱ ምርጫ ነው ሊሆን የሚችለው። አይ አራተኛ ምርጫ ሊሆን ይችላል። ፕራይመሪ እሺ አራተኛውን ንገረኝ። አይ የፕራይመሪ ሶርሳቸው አሁን ያመጡትን ጽሑፍ ፕራይመሪ ሶርሳቸው ከተውራትና ከኢንጂል ቢሆንስ ምንድነው ማረጋገጫው? አይደለማ ስላልሆነ ለምን ምንድነው ማረጋገጫ? እነዚህ ሰዎች ፕራይመሪ ሶርስ አድርገው የወሰዱት ተውራትን ወይም ኢንጂልን ቢሆንስ? ስላልሆነ ከሆነ አሳየኝ ኦሜር። እኔማ ማረጋገጫ ምን መሰለኝ፣ ይሄ መጽሐፍ ለመጀመሪያ ጊዜ የተጻፈው በ3ኛው ክፍለ ዘመን ስለሆነ ከዛ በፊት ቶራት ላይ ስለማናገኘው አይሁዳውያንም ከዚህ በፊት በዚህ ቦታ ይህ መጽሐፍ አለ ብለው ስላልተናገሩ የትኛው ምሁራን ይህ ቃል ቶራት ላይ እናገኘዋለን ስላላሉ አስረግጬ እነግርሃለሁ ማለት ነው። አንተ ደግሞ ይህ ቃል ቶራት ላይ አለ እንጂል ላይ አለ ካልከኝ አሳየኝ። ተውራት እጆት ላይ አለ ማለት ነው። ስለዚህ ተውራትን እንዳለ ሪፈር አድርገው ተውራት ላይ አለመኖሩን አረጋግጠዋል ማለት ነው። እየሰማኸኝ ነው? በምናልባት መሄድ አንችልም። በምናልባት እምነት አንመሰርትም። ምናልባት ይሄ ሊሆን ይችላል ማለት አንችልም። እጃችን ላይ ያለው አንድ ሀቅ አለ። ይህ መጽሐፍ ሰዎች የጻፉት መጽሐፍ ነው። መጀመሪያ ወደ ሌላ ከመሄዳችን በፊት ይህ ቶራትና ኢንጂል ምንድነው? ቁርአን ከቶራትና ኢንጂል ቢያመጣው ምንም ችግር የለውም ብለሃል። ይህ ግን ቶራ አይደለም፣ ኢንጂል አይደለም። ይህንን ስለተሳሳትክ መጀመሪያውኑ ይቅርታ ጠይቅ። ምክንያቱም ተሳስተሃል። ይህ ቶራት አይደለም፣ ኢንጂል አይደለም፣ ተሳስተሃል። ስለዚህ መጀመሪያ ይቅርታ ጠይቅ። ፕራይመሪ ሶርስ ያልከው በኋላ ነው እኮ። እኔ ተውራት ነው አላልኩትም እኮ። ይሄንን ፕራይመሪ ሶርስ አድርገው የተጠቀሙት ተውራትና ኢንጂልን ላለመሆኑ ምንድነው ማረጋገጫችን? በምናልባት ስለማንመራ ባለን ማስረጃ ይዘን ነው መሄድ የምንችለው። እኮ የሆነ ነገር ሶርስ መታወቅ አለበት እኮ አይደል?
ከሆነ ሶርሱ ይሄው ሚሽና ይላል። ሶርሱ ሚሽና ሳንሂድርን ይላል። ኦኬ ሶርሱ ሚሽና ሳንሂድርን ይላል። ሶርሱ ማለት ነው አይደለም ሰው የጻፈው ነው አይደለ? ኤግዛክት። አሁን ይኸውልህ ብራቮ። እስቲ ሁላችሁም ብራቮ ብላችሁ አጨብጭቡለት ለኦሜር። ብራቮ። አዎ አሁን እየገባህ ነው። የሰው ሐሳብ ነው ይሄ። አየህ አይደለ? ይሄ የሰው ስለሆነ ሐሳብ ነው። ጎበዝ የሰው ሐሳብ ነው አይደለም። ጸሐፊው ማን ነው? አዎ ኢብራሂም ወደ አንተ እንመጣለን። ኢብራሂም ወደ አንተ እንመጣለን። አይዞ ኦኬ። አሁን ኦሜር አይ ነው ኢብራሂም አይዞ። ሰው የጻፈው ሐሳብ ቁርአን ላይ ለምን ገባ? የሰው ሐሳብ ቁርአን ውስጥ ለምን ገባ ነው ጥያቄ። የሰው ሐሳብ ስለሆነ ሶርሱን ማወቅ አለብን። ያ ሰውዬ ሲጽፍ መረጃው ምን እንደሆነ ከምን እንዳደረገ ማጣራት አለብን። እሱን መሐመድን ጠይቀው። ኦኬ ሶርሱን ለምን አላመጣህም ብለህ መጠየቅ ያለብህ መሐመድን ነው። እኔ ሶርሱ ምንድነው እያልኩ አይደለም። ይህ ግን የአላህ ቃል ነው ብለኸኛል። ሶርሱ ምን ይሁን ምን ጉዳይ አይደለም። that's not my business. my business is ይህ ቃል የአላህ ቃል ነው አልከኝ። ይህ ቃል ግን የአላህ ቃል እንዳልሆነ የምናውቅበት ምክንያት አስቀድመን ሚሽና ላይ ስለምናገኘው ማለት ነው። እሱ እኮ ያላህ ቃል መሆኑን እኮ አይደለም። እሱ እኮ ያላህ ቃል መሆኑን እኮ ሚሽና ላይ ስለሆነ በዛ ነው የምናውቀው ማለት ነው። አስቀድሞ እዚህ መጽሐፍ ላይ ነበረ። አስቀድሞ አይሁዳውያን የኛ መጽሐፍ ላይ ብለው አስቀምጠውት ጽፈውት ነበረ። እሺ ዲያቆን፣ እሺ እኔ መልሼልዎታለሁ። ከምንደጋግሙ እኔ ደግሞ ልጠይቆት። በጣም ጥሩ። ስለዚህ አስረግጬ እንትን እንበለውና ጉዳዩን እንፈጽመውና ለዚህ ጥያቄ መልስ የለም። ያለው ሶስት ምርጫ ነው። አዎ መልሱ አላቅም ነው፣ ምናልባት ነው። እምነታችን በምናልባት ላይ አልተመሰረተም። እግዚአብሔር ይመስገን። እስልምናን ግን ፕሮቴክት ለማድረግ ዲፌንድ ለማድረግ ታሪክን መካድ አለብን፣ ሎጂክን መካድ አለብን፣ የምናነበውን ነገር መካድ አለብን። ከዛ በኋላ ምንድነው ምናልባት ብለን መነሳት አለብን። ምን ለማድረግ? ዲፌንድ ለማድረግ ቁርአንን። እያቸው አይደለ? ይህንን ነው እንግዲህ ያየነው። ኦሜር አሁን ጥያቄህን ጠይቅ። እሺ በመጽሐፍ ቅዱስ ብዙ ክርስቲያኖች ኢየሱስ ፍጹም አምላክ ፍጹም ሰው ይሉናል እና ፍጹም ሰውነቱን በብዙ ቦታዎች አይተናል። እስቲ በመለኮትነቱ ያደረገውን አንድ ነገርና እስቲ ወይም አምላክ መሆኑን የሚያሳየውትን አንድ ጥቅስ ይንገሩኝና እሱ ሲንጨርስ ወደ ሌላ ጥቅስ ያልፋሉ። አንድ ጥቅስ ነው የሚነግሩኝ። ከሞት ተነሳ። አዎ እኔም እኮ አልሞተም ብዬ ነው። ታዲያ አምላክነቱን ያደርጋል ያሳያል። ምክንያቱም ከሞት አንድ ሰው ከተነሳ ሰው በራሱ ኃይል ከሞት ሊነሳ አይችልም። አየህ አይደለ? ኤልያስ እኮ አድርጓል አይደል? በመጽሐፍ ቅዱስ እኮ ስለማድረግ እያወራን ነው እንዴ? ከሞት በራሱ ስልጣን በራሱ ኃይል ከሞት ተነሳ ክርስቶስ ማለት ነው። እስቲ በራሱ ኃይል መሆኑን ያሳዩ። እስቲ በራሱ ኃይል መሆኑን ከመጽሐፍ ቅዱስ ያሳዩ። ኦኬ ይቅርታ ግን ይሄ ጥያቄ የአንድ ወር ፓኬጅ ነው እንዲያው መራ አንተ ጋር ወሩን በሙሉ ይህን ጥያቄ የጠየቅ ነው። አመቱ ሙሉ ጠይቃለሁ። ታዲያ ጥያቄ እኮ ያልገባኝ ነው የምጠይቀው እንጂ ጥያቄ ያለኝ ብዬ እኮ አይደለም። አንተ እኮ አሁን ችግሩ ምን መሰላችሁ? እናንተ ማስረጃው መጥቶ እንትን ብሏችሁ ወይ ሙግት እንዴት ማቅረብ እንዳለባችሁ ስለማታውቁ ወይ ደግሞ እንዴት መልስ ሲሰጣችሁ ማድመጥ እንዳለባችሁ ለይታችሁ ስለማታውቁ አንዴ ለጠየቀው መልስ ታችሁ አንዴ እያነበብክ ነው ኦሜር? እያነበብክ ነው? አዎ አንደኛ ጴጥሮስ መልእክት ይላል ምዕራፍ 3 ቁጥር 18 ሲያነበብልን ክርስቶስም ደግሞ ወደ እግዚአብሔር እንዲያቀርበው እርሱ ጻድቅ ሆኖ ሳለ
አመፀኞችን አንድ ጊዜ በኃጢአት ምክንያት ሞቷልና እሺ በምን ሞተ? በስጋ ሞተ፣ በመንፈስም ግን ሕያው ሆነ። በቃ ቃለ ሕይወት ያሰማልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ስለተነሳ አምላክ እንደሆነ በዚህ እናውቃለን። ዮሐንስ ወንጌል ላይም ስናነብ ምን ይለናል? ኦኬ ይህንን እንጨርስና ወደ ዮሐንስ እንሂድ። እሺ ምንድነው እኮ በራሱ ነው ሞትን ድል አድርጎ የተነሳው በራሱ ነው የሚለውን ልታሳዩኝ ነበር እየጠበቅኩት የነበረው። ጥያቄህ እየቀየርከው ነው ወይስ አልገባኝም? አምላክ መሆኑ አምላክነቱን አሳየኝ አልከኝ አይደለ? አምላክነቱን ያሳየሁ ምንድን ነው? አምላክ ስለሆነ ከሞት ተነሳ፣ ሞትን ድል አደረገው እንላለን። ዮሐንስ ወንጌል ምዕራፍ 10 ላይ ደግሞ ቁጥር 17 ጀምሮ ምን ይላል? ነፍሴን ደግሞ አነሳት ዘንድ እኖራለሁ፣ ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ይላል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ይላል። The author of life ክርስቶስ ራሱ ነው። አምላክ ነው የምንለው ሲጸልይ ራሱ ዲያቆን እችን ጽዋ ከኔ አትለፍ ብሎ ሲጸልይ ወደ አምላኩ፣ ከዛ አምላኩ ጸሎቱን የሰማው ታዲያ እሱ በምን ኬዝ ነው ታዲያ? እስቲ እሱ ያስረዱ። ኦኬ ኦሜር ምን እንደማናደርግ ታውቃለህ? ጥቅስ ወደ ጥቅስ አንሄድም። ጥያቄ ጠየቅ አይደለ? ጥያቄው ልክ እንዳንተ እኔ ሰርክል አድርጌ እላይታች ወረጄ ሌሎች 10 ጊዜ እየገቡብኝ አይደለም መልሱን ጥያቄውን የምመልሰው ማለት ነው። አጭርና ምጥን ያለች መልስ ነው የሰጠው። ክርስቶስ አምላክ እንደሆነ የሚያሳየን ጥቅስ ስጠኝ አልከኝ፣ ሰጠው። እንዴት እናውቃለን ክርስቶስ አምላክ እንደሆነ? መለኮቱን የሚያሳይ ሐሳቡ የት አለ ስትለኝ ክርስቶስ ከሞት ስለተነሳ አልኩ። ጥቅስ አሳየኝ አልከኝ፣ ከአንድም 2 ጥቅስ አሳየው። እሺ በራሱ ኃይል እንዳለው እስቲ አሳየኝ አልከኝ። ከዛ በኋላ እኔ በፈቃዴ አኖራታለሁ ይላል። በፈቃዴ አኖራታለሁ አለ ክርስቶስ እራሱ። በነገራችን ላይ አሁን የምታደርገው በቲዮሪ ኦፍ አርጊመንቴሽን ሙቪንግ ደ ፖስት ይባላል። አንድ ጥያቄ ጠይቀህ ለዚህ መልስ የለም ትባላለህ። መልስ ስታገኝ ኦኬ ይህንን ግን መልስልኝ ትላለህ። እሱን ስመልስልህ ኦኬ ሌላ መልሳለሁ ትላለህ። አሁን ከጠየከኝ ሌላ ጥያቄ ጨምራለሁ፣ አንተ ደግሞ ትመልሳለህ ማለት ነው። ሌላ ጥያቄ ጠይቃለሁ። ኦኬ ካልመለሱልኝም እኮ በራሱ ፍቃድና ያደረገው ብለው ይኸው ነፍሴን ከኔ ማንም አይወስዳትም የሚለውን ጠቀሱልኝ። ታዲያ ለምንድን ነው እኔ ደግሞ ልካውን ላመጡት እቺ ጽዋ ከኔ አትለፍ ብሎ ወደ አምላኩ ሞትን ለመሸሽ ወደ አምላኩ የጸለየው ታዲያ ለምንድን ነው? ኦኬ ይህን ግልጽ ካረጉልኝ እኮ በቃ ጥያቄ ይመልሰውልኛል ማለት ነው። በጣም ጥሩ። እሱን የጸለየበት ምክንያት ሰውነቱንም ለማሳየት ነው። ሰውም እንደሆነ አምላክም እንደሆነ ለማሳየት ነው። አንተ የጠየከኝ አምላክነቱን የሚያሳይ ጥቅስ አሳየኝ ነው አልከው። ሰው ስለሆነ ተርቧል፣ ተጠምቷል፣ ተገርፏል፣ ደምቷል፣ ሞቷል። ምን ስለሆነ ሰው አላህ ነው የሚነግረን። እንደ ታሪክ ኮቴሽን ላይ ማልን ብሎት ነው አይደለ? እኔንና እናቴን ከአላህ ውጪ 2 አማልክት አድርጋችሁ ያዙን ብለሃልን እያለው እየጠየቀው ነው አይደለ? አላህ ይህንን ቃል ተናግሯል። እኔንና እናቴን አማልክት አድርጉኝ ብሏቸዋል እየነገረን እኮ። ግን አሁን እኮ ይኸውልህ ወንድማችን አላህ ኢሳንን እንዴት እንደዚህ ትላለህ ብሎ እየጠየቀው እኮ ነው። አላህ ለኢሳ እየጠየቀው ነው አይደለ? ያላለውን ነገር ኢሳ ይህንን ቃል ካልተናገረ አላህ እንዲህ ብለሃልን ብሎ ለምን ይጠይቀዋል? ያልተናገረውን ነገር አያውቀውም ማለት ነው። ግን አምላክ አድርገው እየተገዙ ነው። አንተ ግን አላልክም። በኋላ
የታለ እንደዛ የሚለው በል አሳየኝ። አንተ አላልክም ግን እነሱ እያመለኩን አንተ ግን አላልክም የሚለውን ፍቺ አሳየኝ። ተፍሲር ከፍተህ መጨረሻው እሱን እያነበብን ነው። ራሱ እዛው ላይ አለ። እሺ አሳየኝ። እሺ በሚለው ጊዜ የሚሆነውን እንደዚህ አድርገው አስታውስ። ኢሳም አለ ክብርና ልዕልና ለአንተ ብቻ ይሁን፣ እኔ ለእኔ ልለው የማይገባኝን ነገር ይኸው እንዳላለ ተናገረ። ማለት ፈጽሞ አግባብ አይደለም። ይህን ተናግሮ ከሆነም ታውቃለህ፣ አንተ በውስጤ ያለውን ሁሉ ጠንቅቀህ አዋቂ ነህ። እኔ ግን በአንተ ውስጥ ያለውን አላውቅም። አንተ ሩቅ ምስጢራትን ሁሉ አዋቂ ነህና አለ። እሺ፣ ስለዚህ ይህንን ቃል ተናግሮታል ወይስ አልተናገረውም? እንደገናም ደግሜ ልጠይቅህ። ይኸው ኢሳም እኔ እንዴት እናገራለሁ አለ። ይህንን ያላልኩም አለ። የት አለ? እኔ አላልኩም ያለው የቱ ጋር ነው? የቱ ጋር? አይዞህ ኦሜር፣ የቱ ጋር? እኔ አላልኩም ያለው የቱ ጋር ነው? አይዞህ በሚለው ጊዜ የሚሆነውን ይኸው ከላይ አንድ ወደ ላይ እጆትን ወደ ላይ አልኩት። እዚህ ብለሃልን ካሉት ግሪን ካሰመሩበት ቀጥ በሚለው ጊዜ የሚሆነውን አስታውስ። ኢሳም አለ ክብርና ልዕልና ለአንተ ብቻ ይሁን። ቆይ እዚህ ጋር ፖዝ ካስፈለገ ውሃ የምትጠጣው አሁን ነው ካስፈለገ ማለት ነው። ኦኬ፣ ይሄ አረፍተ ነገር እኔ አላልኩም ይላል። እዚህ ጋር አረፍተ ነገር ላይ ውሃ ክብርና ልዕልና ለአንተ ብቻ ይሁን። እኔ ቆይ ኦሜር ተረጋጋ። ኦሜር ተረጋጋ። ይሄ አረፍተ ነገር እኔ አላልኩም ይላል። ይሄ አረፍተ ነገር አይልም አይደለ? እዚህ ጋር አይልም አይደለ? እዚህ ጋር አይልም። እሺ፣ ለሚቀጥለው ጋር እንሂድ። እሺ፣ ለእኔ ሌላው የማይገባኝን ነገር አለ። ይኸው እሺ፣ ቀጥለዋ ማለት ፈጽሞ አግባብ አይደለም። እሺ፣ ይሄ አረፍተ ነገር ውስጥ ይህንን ቃል አልተናገርኩትም የሚል አለ? አዎ፣ ይህንን ነገር ፈጽሞ ልለው ማልችለው ነገር ነው። የት አለ እንደዛ የሚለው? ለእኔ ልለው የማይገባኝ ነገር ማለቴ ፈጽሞ አግባብ አይደለም። ይህንን ተናግሬ ከሆነም ታውቃለህ ይላል። ለእኔ ልለው የማይገባኝ ነገር ማለቴ ፈጽሞ አግባብ አይደለም። ይህንን መናገር አግባብ አይደለም ማለትና ይህንን አልተናገርኩትም ሁለቱ አንድ ሀሳብ ነው። ኧረ ዲያቆን እኔ እኮ ምን አይነት ጥያቄ ይጠይቁናል? ከባድ ጥያቄ ነው። በነገራችን እኔ የምጠይቀው ውብ የሆኑ ጥያቄዎች እንደው ሰምተው የማታውቀው ጥያቄዎች፣ ግሩም ጥያቄዎች ነው የምጠይቀው። ይገርምሃል፣ የኔ ጥያቄ እንደዚህ አይነት ነው። ኦኬ፣ ምን አይነት ጥያቄ ነው ስላልከኝ ነው። የኔ ጥያቄ ግሩም ጥያቄ፣ እንደዚህ የመሰለ ጥያቄ ትሰማለህ ከኔ ማለት ነው። እሺ፣ እኔ ይህንን አይነት ነገር ልናገረው አግባብ አይደለም ማለትና ይህንን አልተናገርኩትም ማለት ሁለቱ አንድ ነገር ነው? አዎ፣ አንድ አይነት ነገር ነው። እሺ፣ ይበቃል ብያለሁ እኮ ቅድም ብያለሁ። እስልምናን ዲፌንድ ለማድረግ መዋሸት ያስፈልጋል። የምናነበውን ነገር መካድ ነው። ሚውት ኦሜር ሚውት ታደርጋለህ። አሁን ሚውት ታደርጋለህ። እስልምናን ዲፌንድ ለማድረግ ወይ መዋሸት አለብህ፣ ወይ የምታነበውን ነገር መካድ አለብህ፣ ወይ ታሪክን መካድ አለብህ። እውነትን የመሰከርክ እስልምናን ዲፌንድ ማድረግ አትችልም። አያችሁ አይደል? እያነበበው አላየሁትም ይላል ማለት ነው። ጨርሻለሁ። ዲያቆን እኮ ምንም ቀላል በአማርኛ እኮ ነው ዲያቆን። ይህንን እንዴት ሌሎቻችሁ ቀጥሉ። ጨርሻለሁ። እሱ ነው ልጠይቆት፣ አንድ ጥያቄ ነው ልጠይቆትና እኔ ይበቃኛል። አንድ ጥያቄ ደግሞ ጨርሰናል እኮ እኔ ደግሞ አንድ ጥያቄ ልጠይቆት። እርሱ ሁለት ጥያቄ ነው የጠየቁት። ስለዚህ እኔም ሁለት ጥያቄ ልጠይቆትና ስለዚህ አንድ ይቀረኛል። እኔ ኦመር ሁለት ጥያቄ ጠይቀውኛል። እኔ ደግሞ ሁለት ጥያቄ ልጠይቃቸው። አንድ ያረጋገው ትጠይቃለህ አትጠይቅም ያለ የለም። ግን እሳቸው ጨርሰናል። በቃ ጨርሰናል። ያ አንድ እሳቸው ጨርሻለሁ ካሉ ካንተ ጋር በቃ ጨርሳል። ሌሎች ወንድሞች የሚያናግሩ ከሆነ ጨርሱት። ማን ጠይቃቸው ነው? እኔ ጠይቃቸው እኮ ነው የጨርሱት።
እንደዚህ አይነት መምህር እኔ ለማግኘት እድሉን ስለማላገኝ እንጠይቃቸው። ሌሎቻችሁም የሚታርጉ አንዴ ቤል ተመለሺ። አንዴ ኦማር ከሌሎች ወንድሞች ጋር ማውራት ካልፈለግክ መሄድ ትችላለህ። ሌሎች ከፈለጉ ያዋሯል። ከዲያቆን ጋር ግን ጨርሰሃል። አይ ዲያቆን እያለ ከሌላ ሰው ጋር እንዴት ላውራ? መጽሐፍ ቅዱስ ነው የምጠይቀው። ዲያቆን እያለ ሌላ ሰው ጋር እንዴት ይመልስልኛል? በቃ እሺ፣ ሌላ ጊዜ ና። ምንም እንትን ልልህ አልችልም። ይቅርታ በጣም እና ቀልስ ዲያቆን ቃለት ያሰማለ ቤላ ካለሽ አንድ ቁጥር ጻፊ ተመልሰሽ ገስት ግቢ። ቤላ የፖስተችው ቪዲዮ አለ፣ ገብታችሁ ላይክ ሼር ሪፖስት አድርጉልኝ እባካችሁ። በጣም ረዥም ሳቆየች ቆይ እያልኳት ማለት ነው። እና ላይክ ሼር ሪፖስት አድርጉልኝ ቪዲዮቿን ማለት ነው። ፕሊስ እባካችሁ ከቪዲዮ ጋር የተገናኘ ነገር ኮሜንት አድርጉ፣ ስቶሪ አድርጉ። በጣም ረዥም ጊዜ ቆይታ ስለመጣች ከነገር እንትን እያረባት ስለሆነ እባካችሁ ሁላችሁም እዚህ ያላችሁ ሰዎች ይሄን አድርጉልኝ። እና እንትና ሊሽም ቪዲዮ ፖስት አለች፣ እሷንም እንደዚሁ ላይክ ሼር ሪፖስት አድርጉልኝ። ኮሜንት ከቪዲዮ ጋር የተገናኘ አስቀምጡልኝ ማለት ነው። ኢብራሂም አለ። ቅድሚያ ግን በላዲን ሰላም በለው፣ ብሩኬን ሰላም በለው። እሺ እንኳን ደህና መጣ። አንዴ ወንድሞችን ሰላም ልበል እና ትቀጥላለህ። እሺ ከተመቻችሁ ብሩኬ በላዲን ሰላም በሉ። ሁላችሁንም ሰላም ብያለሁ። እሺ ሰላም ላንተ። እግዚአብሔር ይመስገን። እያወራክ ነው፣ ድምፅ አይሰማም። በላዲ ማይክ ተነስቷል። እንደምን አመሻችሁ ብያለሁ። አይሰማም? ኦኬ እሺ። ሰላም ላንተ ይሁን። እንኳን ደህና መጣችሁ። ቅመም ቅድም ሰላም ብለንሻል እንዳልሽም አይደል? ከዚህ ሰላም ላይ ሩሂ እቅርታ ቆያን እንዴ ወገኔ ገና መምጣት ነው። ቀድሞ ከገቡ ወንድሞች አሉ። እንትን ብለን ነው እነሱን ነው የምናስቀጥለው። ከፈቀዱላ አስፈቀዳቸው ረጋ ባለ መንፈስ። እሺ ረጋ ባለ መንፈስ ፍቀዱልኝ። አንዴ እንትን ስለምን ነው ሶሪ። ዘይነብ እና ኢብራሂም ትፈቅዱለታላችሁ? ቢኒግራማችሁ ወይስ ይቅደም? እሺ አመሰግናለሁ። እንትን ነው እኔ ጥያቄ አምላክና ሰው የሰው አለ፣ የሰው ባህሪ አለ፣ አምላክ ባህሪ አለ እና መጽሐፍ ቅዱስ ላይ ምናልባት ለሆሴ መሰለኝ ለነቢይ ሆሴ ወይም መጽሐፉ ላይ እኔ አምላክ እንጂ ሰው አይደለሁም ይላል። ቃል በቃል አውዱ ምንም ይሁን ምንም፣ ግን እኔ አምላክ እንጂ ሰው አይደለሁም ይላል እና ያኔ በሆሴ ጊዜ የነበረው እግዚአብሔር ጥቅሱን ንገረን እስኪ። ጥቅሱን ሆሴ ላይ እኔ አምላክ እንጂ ሰው አይደለሁም የሚለው አታውቁትም? ይታወቃል። አይ ጥቅሱን ንገረን፣ የተናገርከውን ጥቅሱን በጥቅስ በማስረጃ አምጣ። ዘይነብዬ የሚት አድርጊልን። ኦኬ ሆሴ ላይ አይ ወጥቼ ተመልሼ ከምገባ ታገኙታላችሁ እናንተ። ሆሴ ላይ እኔ አምላክ እንጂ ሰው አይደለሁም ምናምን የሚለው አለ። ሆሴ ላይ ያለ የታወቀ ጥቅስ ነው። እኔ አሁን ጥያቄ ምንድን ነው እንደዛ ያለው እግዚአብሔር አሁን አንብበው ነው ወይስ ሰው ነግሮ ነው ወይስ ደግሞ ወረቀት ላይ አንብበው ነው? ምን አልከኝ? አይ የሆነ ቦታ አንብበው ነው አዲስ ቤት መጽሐፉን ስታነብ ግራ ገብቶ ነው እያልኩ ያሉት። አይ ጥቅስ ምናምን ቁጥሩ ምናምን አልሸመደልኩም እንጂ ሀሳቡን አውቀዋ አንብቤዋለሁ። መጽሐፍ ቅዱስ ላይ አንብቤ ነው። አሁን ነጥቤ ምን መሰለህ? ጥያቄን ወደ ጥያቄ ልግባና እንደዛ ይላል ሆሴ ላይ እና ምዕራፍ ስንት ላይ ነው ያየው? ኦኬ አይቼው ልንገርሽ። ወጣ ብዬ ልውጣና ልንገርሽ። ከምዕራፍ 11 ነው ቀጥልሽ። አይ ቁጥሩን ነው እንትን ያልኩት እንጂ ሆሴ ላይ ነው ያለው። ቁጥሩን ወጥቼ ስለሰጥ እችላለሁ። ግን ኤኒዌይ ወደ ጥያቄው ስገባ እኔ አምላክ እንጂ ሰው አይደለሁም ይላል። 4 ነጥብ ማለት ነው። እና አሁን ያለው እግዚአብሔር የእናንተ አምላክ እኔ አምላክ እንጂ ሰው አይደለሁም ማለት ይችላል ወይ? ማለት አሁን ያለው አምላክ ያኔው እንደዛ ብሎ ተናግሯል። የአሁኑ የእናንተ አምላክ እንደዛ ማለት ይችላል ወይ ነው ጥያቄ። እሺ ተቀበሉት። በላዲ ወርዳቆን ብሩኬ አንዳችሁ በላዲ ካለ ቀጥል። አይ ለዲያቆን ብዬ ነው። ዲያቆን ዳዊት አለ ብዬ ነው ከተመቻቸው። ዲያቆን ዳዊትን ስለማናገኛቸው ብዙ ጊዜ ካሉ ከተመቹት ይቀጥሉ። እርሶ
እሺ በአጭሩ ወንድማችን ሌላ ጊዜ ማስረጃ ወይ ጥያቄ ሲኖረ አውዱን ሄዳ አንብበው፣ መጽሐፍ ቅዱስንም ተረዳ። ብሉይ ኪዳን ሐዲስ ኪዳን የምንልበት ምክንያት ክርስቶስ ማን ነው የሚሉትን ነገር ማወቅ ያስፈልጋል። ክርስቶስ የምንለው ድህረ ተዋህዶ ነው። ተዋህዶ ማለት አምላክ ከሰው ጋር እግዚአብሔር ወልድ በተለየ አካሉ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ወደዚህ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም ስጋዋን ነስቶ ተዋህዶ ፍጹም አምላክ ፍጹም ሰው ነው የምንለው ክርስቶስን ነው። ይህ አውድ የምታገኘው በብሉይ ኪዳን ነው። ቅድመ ተዋህዶ ማለት ነው። ከተዋህዶ በፊት ክርስቶስ ወይም እግዚአብሔር ወልድ በተለየ አካሉ ወደዚህ ምድር ከመምጣቱ በፊት የተናገረው ቃል ነው። ስለዚህ አንተ እያደረክ ያለው ሆሴ ላይ ከተዋህዶ በፊት የተናገረውን ቃል ከተዋህዶ በኋላ ላይ ያለውን ለማነጻጸር እየሞከርክ ነው። ይሄ የሚያሳየው ምንድን ነው? ክርስትና ወይ ተዋህዶ ወይ ክርስቶስ ማን እንደሆነ ክርስትና ምን እንደሆነ ግን አልተረዳኸውም ማለት ነው። እና መልሱ ምንድን ነው? ባጭሩ ቅድመ ተዋህዶ ሆሴ ላይ የተናገረው አምላክ መቼስ ሰው አይደለም፣ ሰው አይደለም። ክርስቶስም ሰው ነው ብለን 4 ነጥብ አናደርግም። በነገራችን ላይ ክርስቶስም ማለት ነው። ክርስቶስ ደግሞ ከሶስቱ አካል አንዱ እግዚአብሔር ወልድ ወደዚህ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ነፍስ ከነፍሷ ነፍስ ነስቶ የተዋህደው አካል ስሙ ክርስቶስ እንለዋለን። እንድትረዳው ማለት ነው። ኦኬ። ስለዚህ ይህንን እንግዲህ መረዳት ያስፈልጋል። የዚህ የግንዛቤ እጥረት ይመስለኛል። ኦኬ። አይ የግንዛቤ እጥረት ሳይሆን በዛ ጊዜ አምላክ ስለ ራሱ ሲናገር እኔ አምላክ እንጂ ሰው አይደለሁም ሲል፣ አሁን የእናንተ እግዚአብሔር እኔ አምላክ እንጂ ሰው አይደለሁም ሊል ይችላል፣ ሊል አይችልም አይደለ? እሱን ነው እንድትነግረኝ የፈለኩት። ምክንያቱም አሁን ሰውም አምላክም ስለሆነ እኔ አምላክ እንጂ ሰው አይደለሁም ሊል አይችልም። ሰው ይችላል። አምላካችን ሰው አይደለም። በነገራችን ላይ አምላካችን ሰው አይደለም። ይኸውልህ እግዚአብሔር ሰው ነው አንልም። እግዚአብሔር ሰው ነው አንልም። የምንለው ምንድን ነው? ሰው አልሆነም ትላለህ ነው ወይስ እየሰማኸኝ ነው? እየሰማኸኝ ነው? የጥንት አበው እግዚአብሔር ስል ይላሉ። አምላክ ስንል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያልን ነው ይላሉ። ልብ በል። አምላክ ስንል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስን እያልን ነው ይላሉ የቀደሙ አባቶቻችን። ምን ማለት ነው? አብ ሰው አይደለም፣ ሰው አልሆነም፣ አልሞተም፣ አልተሰቀለም። መንፈስ ቅዱስ ሰው አይደለም፣ አልተሰቀለም፣ አልሞተም። በነገራችን ላይ ወልድም ሰው አይደለም። ሰው ነው አንልም። ወልድ ሰው ነው አንልም። ወልድ አምላክ ነው። ወልድ አምላክ ነው። አብ አምላክ ነው። መንፈስ ቅዱስ አምላክ ነው። አንድ አምላክ እንጂ 3 አማልክት የሉንም። ስለዚህ አብ እኔ ሰው ነኝ አይልም። ወልድ እኔ ሰው ነኝ አይልም። መንፈስ ቅዱስ እኔ ሰው ነኝ አይልም። ያልተረዳኸው ይሄንን ነው። እና እንግዲህ በሁለቴ መልሼልሃለሁ ማለት ነው። አንዱ ጥያቄ ሁለቴ መልሼልሃለሁ። ኦኬ፣ እሺ፣ ደስ ካለ ችግር የለውም። አንተ አይምሮ ከተቀበለው እሺ፣ አመሰግናለሁ። እሺ